ለጌታ ይሁን። ዛሬ እንደገና እግዚአብሔር ይህን እድል ጊዜ ስለሰጠን የእግዚአብሔር አምላካችን ስም የተባረከ ይሁን። ይህ የድንቅ መካር ቤተክርስቲያን መልእክት ማስተላለፊያ አገልግሎት ነው። ይህችን ቤተክርስቲያን አገልግሎቷን ለመደገፍ የምትፈልጉ ሰዎች በቤተክርስቲያኒቷ አካውንት በ0130 417 595 8000 አዋሽ ባንክ እንዲሁም ከታች በምንጽፋቸው አካውንቶች ቤተክርስቲያኒቷን አገልግሎት መደገፍ ትችላላችሁ። እንዲሁም የተለያዩ ማቴሪያሎችን መደገፍ የምትችሉ ሰዎችም ልትደግፉ ትችላላችሁ። እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። ዛሬ ከማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 46 እስከ 52 ባለው ሐሳብ ላይ የእግዚአብሔርን ፊት በመፈለግ ታሪክ መቀየር ይቻላል። የህይወታችን ታሪክ እንዲቀየር ከተፈለገ አይኖቻችንን ወደ ጌታ እናንሳ። አይኖቻችንን ወደ ጌታ ስናነሳ ነገሮቻችንን መቀየር የሚችለው ጌታ ታሪካችንን፣ ስማችንን ሊቀይር ይችላል። ይህን የምናየው በማርቆስ ወንጌል ምዕራፍ 10 ከ46 እስከ 52 ባለው ስለ አንድ ሰው አይኖቹን ወደ ጌታ ባነሳ፣ ድምጹን ወደ ጌታ ባነሳ በጮኸ ሰው ህይወት ውስጥ ታሪኩ የተቀየረለት ሰው ነው። ዛሬም ወደ እርሱ ስንጮህ ታሪካችን ይቀየራል። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ ይላል። ስለዚህ ወደ እግዚአብሔር በመጮህ የእግዚአብሔርን ፊት በመፈለግ የእግዚአብሔርን እጅ፣ ተአምራታዊ እጅ፣ ብርቱ እጅ ማየት ይቻላል። ወደኔ ጩህ። ዛሬ ሰዎች ለተለያዩ ችግሮቻቸው፣ ጥያቄዎቻቸው ግራ ለተጋቡበት መፍትሄ ፍለጋ ወደ ተለያየ ስፍራ ይሄዳሉ። ነገር ግን የምንሄድባቸው ሰዎች የምንፈልጋቸው አቅማቸው ውስን ነው። ቢረዱንም ቢያደርጉልንም ለጊዜው የሆነ ነገር ነው የሚያደርጉልን። ነገር ግን ዘላቂ የሆነ ተአምራታዊ የሆነ የእግዚአብሔር እጅ ያለበት ሲሆን ግን ነገሮች ይቀየራሉ። ስለዛ ነው ኤርምያስ ወደኔ ጩህ እኔ እመልስልሃለሁ፣ አንተም የማታውቀውን ታላቅ ኃይለኛ ነገር አሳያለሁ። ከእግዚአብሔር ዘንድ ታላቅ ነገር ማየት ትፈልጋለህ? ከእግዚአብሔር ዘንድ ታላቅ ነገር ማየት ትፈልጋለሽ? የማይታወቅ እንግዳ የሆነ የእግዚአብሔርን ክብር ማየት ትፈልጋለህ? ወደ እግዚአብሔር ጩህ፣ ወደኔ ጩህ ይላል እግዚአብሔር። ወደ እርሱ በመጮህ ታሪክ ይቀየራል። ታሪክህን መቀየር የሚችል፣ የህይወትን ምዕራፍ መቀየር የሚችል፣ የኑሮህን ምዕራፍ መቀየር የሚችል፣ ከተለማመድከው ነገር ውስጥ ሊያወጣ የሚችል እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ይችላል። ወደ እግዚአብሔር መጮህ ያስፈልጋል። በመዝሙረኛው ሲናገር አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ይላል። ረዳቴስ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ዛሬ አይኖቻችን ወደ ተለያየ ስፍራ የምናነሳ ሰዎች አይኖቻችን ወደ እግዚአብሔር እናንሳ። ሊረዳን የሚችል ሊታደገን የሚችል ሰማይና ምድርን የፈጠረ እሱ እግዚአብሔር አለ። ስለዚህ አይኖቻችን ወደ እግዚአብሔር እናንሳ፣ ልባችን ወደ እግዚአብሔር እናንሳ፣ እጆቻችን ወደ እግዚአብሔር እናንሳ። እግዚአብሔር ሊረዳን ይችላል። አይኖቼን
ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? ረዳቴ ያለው ሰማይን ምድርን ከሰራ ከእግዚአብሔር ዘንድ ነው። እርሱ ዓለማትን የፈጠረ እግዚአብሔር፣ ዓለማትን የሰራ እግዚአብሔር፣ ተአምራት ያደረገ እግዚአብሔር፣ በቃሉ ይሁን ሲል የሆነለት እግዚአብሔር ዛሬም ያንተን ታሪክ መቀየር ይችላል። ዛሬም ያንቺን ታሪክ መቀየር ይችላል። ዛሬም ያንቺን ጸሎት ይሰማል። ዛሬም ያንተን ጸሎት ይሰማል። ዛሬም የማይቻለው በእግዚአብሔር ዘንድ ይቻላል። ስለዚህ ወዳጄ ሆይ ወደ እግዚአብሔር በመመለስ የእግዚአብሔርን ፊት በመፈለግ ወደ እግዚአብሔር በመጮህ ታሪክ ይቀየራል፣ ነገር ይቀየራል። በዚህ በማርቆስ ወንጌል ምዕራፍ 10 ላይ ከ46 እስካለው ላይ ወደ ኢያሪኮ መጡ ይላል። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጢሞስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስ መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ብሎ ይናገራል። ጌታችን ኢየሱስ ክርስቶስ በዚህ ምድር በሚያገለግልበት ዘመን ደቀ መዛሙርቱ ከእርሱ ጋር አሉ። እንደገና ብዙ ሕዝቦች ይከተሉት ነበር። ምክንያቱም ኢየሱስ ክርስቶስ ተአምራት ያደርግ ነበር፣ ምልክቶች ያደርግ ነበር፣ ድንቅ ያደርግ ነበር፣ ያስተምር ነበር፣ ይሰብክ ነበር። ስለዚህ ሰዎች ሲያስተምር በማስተዋሉ ይገረሙ ነበር፣ ይደነቁ ነበር ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ በተገኘበት ስፍራ ሁሉ የእግዚአብሔር ክብር አለ፣ የእግዚአብሔር ድንቅ ስራ አለ፣ የእግዚአብሔር ተአምራት አለ። ይሄ ደግሞ የእግዚአብሔር ስራ በእርሱ ይገለጽ ስለነበረ ሰዎች በመደነቅ በመገረም እሱ ባለበት ሁሉ ሰዎች ይከቡት ይሰበሰቡ ነበር። በጣም የሚያስደንቀው ኢየሱስ በቤቱ ሲገባ ቤቱ ሰው በሰው ይሆን ነበር፣ ስፍራ ይጠብ ነበር። ኢየሱስ ባለበት ሕዝብ ነበረ። ኢየሱስ በመንገድ ላይ ሲሄድ ሕዝቡ ያጣብቡትና ያጨናንቁት ነበር። መጽሐፍ ቅዱስ እንደዛ ነው የሚለው። ለምን? ኢየሱስ ባለበት የእግዚአብሔር ክብር አለ። ኢየሱስ ባለበት መፍትሄ አለ። ኢየሱስ ባለበት መልስ አለ። ስለዚህ ሰዎች ህመምተኞቻቸውን በተለያየ ችግር ያሉ ሰዎች እነሆ በኢየሱስ ክርስቶስ እግር ስር አመተው ያስቀምጡ፣ እነርሱም ይፈወሱ ነበረ። ኢየሱስ መልስ ነው። ስለዚህ ይሄ ኢየሱስ በምድር ላይ እየሰራ ካለው ነገር የተነሳ ዝናው እየወጣ ወጥቶ ነበርና ታውቆ ነበርና ስለዚህ ወደ ኢያሪኮ ኢየሱስ ክርስቶስ ሲመጣ ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር ሲመጣ ነበር። በዚያ ስፍራ አንድ ተቀምጦ ይለምን የነበረ በርጤሜዎስ የሚባል ሰው ነበረ። ይሄ በርጤሜዎስ በልመና ሕይወቱን የሚመራ ሰው ነው። ይሄ በርጤሜዎስ ዓይነ ስውር ነበር። ስለዚህ መስራት አይችልም። የሚመራው ሰው ያስፈልገው ነበረ። ስለዚህ በአንድ ስፍራ በዛ በኢያሪኮ በመንገድ ዳር ተቀምጦ ሁልጊዜ እየለመነ ምጽዋት እየለመነ ሕይወቱን የሚመራ ኑሮውን የሚመራ ምናልባት ቤተሰብን ቢኖረው ቤተሰቡን የሚመራ ሰው ነበር። ይሄ ሰው እንደዛ ነው። ዕውር ሆኖ የሚኖር ሰው፣ ሁልጊዜ ድጋፍ የሚፈልግ ሰው፣ ሁልጊዜ የሚመራው ሰው የሚፈልግ ሰው። ይሄ ሰው እንደዛ አይነት ሰው ነበር። ይሄ ሰው አንድ የሚቀመጥበት ስፍራ ነበረው።
በዚያ ስፍራ ሁልጊዜ ይቀመጣል። ሁልጊዜ ተቀምጦ የሚለምነው ምጽዋት ነበር፣ ሳንቲም ነበረ፣ የሚበላውን የሚያስፈልገውን ነበረ። ሁልጊዜ ከሰዎች የሚሰጠውን ነገር የሚፈልግ ሰው ነበረ። ሕይወቱን በዚህ ሁኔታ ውስጥ የሚመራ ሰው ነበር። ነገር ግን በዚያ መንገድ ላይ በኢያሪኮ መንገድ ላይ ብዙ ታላላቅ ሰዎች አልፈዋል። ብዙ ኃያላን አልፈዋል። ብዙ ባለሀብቶች አልፈዋል። ብዙ ሰዎች አልፈዋል። ስለዚህ በዚያ መንገድ ያለፉ ሰዎች አንዳንዶቹ ዝም ብለው ታልፈው ሊሆን ይችላል። አንዳንዶቹ ሳንቲም እየሰጡት አልፈው ሊሆን ይችላል። አንዳንዶች ምግብ እየሰጡት አልፈው የተለያየ ነገር አድርገውለታል። ግን የዚህ ሰው ሕይወት ከዚያ ከመንገድ ዳር መቀመጥ ከዚያ ከልመና ሊለዩት አልቻሉም፣ ሊለውጡት አልቻሉም። ግን ዛሬ አንድ ሕይወቱን የሚለውጥ አንድ ታሪኩን የሚለውጥ አንድ አቅጣጫውን የሚቀይር ጌታ በዚያ መንገድ ያልፍ ነበር። እሱም የናዝሬቱ ኢየሱስ ይባላል። ክብር ለእግዚአብሔር ይሁን። ዛሬም የዘመናት ጥያቄን ሊቀይር የሚችል አንድ አለ። እሱ የናዝሬቱ ኢየሱስ ይባላል። በሕይወትህ፣ በኑሮህ፣ በተለያየ መንገድ ጥያቄ ያለብህ ግራ የተጋባ ሰው፣ ሕይወት ያሰለችህ፣ ኑሮ ያሰለችህ ሰው ካለ ያለህበት ሁኔታ ያሰለችህ፣ ራስን ለመቀበል ያቃተ ሰው ካለ ያንተን ነገር የሚቀይር የናዝሬቱ ኢየሱስ አለ። ያንተን ሕይወት የሚቀይር የራስ ጌታ ኢየሱስ አለ። ያለበት የተቀመጥክበት ስፍራ አሰልቺ ሆኖብሃል። ያንን ሁኔታ ሊለውጥ የሚችል ኢየሱስ አለ። ኢየሱስ አለ። ያሰለችህ፣ ያታከተህ፣ ያደከመህ ምናልባት የሰዎችን ፊት የሰዎችን እጅ ማየት ያሰለቸ ያደከመ ያታከተ ወንድሜ ዛሬ የናዝሬቱ ኢየሱስን ወደ ሕይወትህ ጋብዘው፣ ጥራው፣ ማረኝ በለው። ያንተን ታሪክ ያንተን ሕይወት መለወጥ ይችላል። ስለዚህ በርጤሜዎስ አንድ ነገር አደረገ። አንድ ነገር አደረገ። የልመና አቅጣጫውን ቀየረ። አሁን የመጣው የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ አሁን ታሪኬን ሊቀይር የሚችል እሱ ነው የመጣው ብሎ ስላሰበ እንደዚህ ነው ያለው። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ ይላል። ወዳጄ ያንተን ታሪክ ያንቺን ታሪክ ሊለውጥ የሚችለው የናዝሬቱ ኢየሱስ ነው። እሱ በሰማ ጊዜ እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር ይላል። አሁን ስለ ምጽዋት አይደለም የለመነው። አሁን ስለሚያስፈልገው አይደለም የለመነው። አሁን ግን ስለ ምህረት ለመነ። የዳዊት ልጅ ሆይ ማረኝ አለ። እሱ ከአብርሃም ወገን የሆነ የዳዊት ዘር የሆነ ከእርሱ የመጣው እሱ የዳዊት ልጅ ምህረት ሊያደርግለት እንደሚችል ገባው። ስለዚህ ምህረት ለመነ። አሁን የሚያስፈልገኝ ምህረት ነው አለ። አሁን የሚያስፈልገኝ ርኅራኄ ነው አለ። አሁን የሚያስፈልገኝ ምህረት ነው፣ ማረኝ እያለ ይጮህ ጀመር። አሁን ምህረት ነው የሚያስፈልገኝ። ስለዚህ ይህን ጩኸት ባበዛ ጊዜ ብዙዎች ዝም እንዲል ገሰጹት ይላል። ዝም በል አትጩህ አሉት። አትጩህ። እርሱ ግን የዳዊት ልጅ ሆይ ማረኝ ብሎ እንደገና አብዝቶ ጮኸ ይላል። የምህረት ጌታ የርኅራኄ ጌታ የዚህን ሰው ጩኸት ሰማና ቆመ ይላል መጽሐፍ ቅዱስ። እንደሱ ይላል፣ ቆመ። ወዳጄ ሆይ ኢየሱስ ጩኸትን ይሰማል። ኢየሱስ ጩኸትን ሰምቶ ወደ አንተ ይመጣል። ጥሩት አለ ይላል።
የዳዊት ልጅ ሆይ ማረኝ ብላ ስትጮህ ኢየሱስም ቆመና ጥሩት አለ ይላል። የመጀመሪያው ቆመ ይላል። ሁለተኛ ጥሩት አለ ይላል። ወገኔ ስትጮህ ጌታ ይሰማል። ስትጮህ ጌታ ስላንተ ይቆማል። ጌታ ስላንተ መቆም ብቻ ሳይሆን ጌታ ትእዛዝ ስላንተ ያወጣል። ዛሬ ትእዛዝ ይወጣልሻል። ይሄን መልእክት ለምትሰማ ወንድሜ ወዳጄ፣ በብዙ እንግልት ውስጥ ላለህ፣ በብዙ ሰቆቃ ውስጥ ላለህ፣ በብዙ ግራ መጋባት ውስጥ ላለህ፣ በብዙ መሰልቸት ውስጥ ላለህ ዛሬ ጌታ ስላንተ ይቆማል። መቆም ብቻ አይደለም፣ ጌታ ስላንተ ትእዛዝ ያወጣል። ጌታ ስላንቺ ይቆማል። ጌታ ስላንቺ ትእዛዝ ያወጣል። ጌታ ቆመ ይላል። ሁለተኛ ጥሩት አለ ይላል። ትእዛዝ አወጣ። ዛሬ ትእዛዝ ይወጣልሻል። ዛሬ ትእዛዝ ይወጣልሃል። ጌታ ስላንተ ስላንቺ ትእዛዝ ያወጣል። ነገርሽን ይቀይረዋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ትእዛዝ ይወጣል። ዛሬ ትእዛዝ ይወጣልሻል። ትእዛዝ ያወጣልሻል። ትእዛዝ በወጣለት ጊዜ ጌታ ስለቆመለት፣ ጌታም ትእዛዝ ስላወጣለት እንደዚህ ሆነ። አይዞ አሉት። አይዞ። ጌታ ሲቆምልህ፣ ጌታ ጮትን ሰምቶ ሲቆምልህ፣ ጌታ ስላንተ ትእዛዝ ሲያወጣ ሰዎች አንተን ኢንካሬጅ ማድረግ ይጀምራሉ። ማበረታታት ይጀምራሉ። አይዞ ይላሉ። የሚገርም ነው። የሰዎች ቋንቋ ይቀየራል። ቅድም ዝም በል ሲሉት የነበረ፣ ሲገሱት የነበረ፣ አሁን ግን አይዞ ማለት ጀመሩ። ዛሬ የሰዎችን ቋንቋ ጌታ ይቀይራል። ዛሬ ያስጨነቁ፣ ዛሬ ግራ ያጋቡ፣ ዛሬ ዝም በል ያሉ፣ ዛሬ ያንተን ድምፅ መስማት ያልፈለጉ ጌታ ሲሰማ፣ ጌታ ሲቆምልህ ያን ጊዜ ነገር ይቀየራል። ያን ጊዜ አይዞ አይዞ የሚል ድምፅ ይመጣል። ያን ጊዜ ሰዎች ንግግራቸውን ይቀይራሉ፣ ቋንቋቸውን ይቀይራሉ፣ አንተን ማበረታታት ይጀምራሉ። ስለዚህ አይዞ መምህሩ ይጠራሃል አሉት። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ሲቆምልህ፣ ኢየሱስ ሲመጣልህ፣ ኢየሱስ ሲሰማህ፣ ኢየሱስ ካንተ ጋር ሲሆን፣ ኢየሱስ ዘንበል ሲልልህ ትዘላለህ። መዝለል ብቻ አይደለም፣ ያለፈውን አሮጌውን ነገር ያስጥልሃል። አሮጌውን ነገር ጥሎ ወጣ፣ ወደ ኢየሱስ ክርስቶስ መጣ። ወገኔ የጌታ ድምፅ ሲመጣ፣ ጌታ ላንተ ሲመጣ አሮጌውን ነገር ያስጥልሃል። ምናምንቴውን ነገር ያስጥልሃል። ተራ የሆነውን ነገር ያስጥልሃል። የለመድከውን ያስጥልሃል። እግዚአብሔር አዲስ ምዕራፍ በሕይወት ይከፍታል። ስለዚህ ጌታ ወደ እርሱ ሲመጣ እንደዚህ ነው ያለው፣ እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ይላል። እየዘለለ ይላል። ትዘላለህ። ዛሬ አጎንብሰህ አቀርቅረህ እያዘንክ እየተከስክ የምትሄድ የከፋ ግራ የተጋባ ሕይወት ያሰለቸህ፣ ኑሮ ያሰለቸህ፣ የተቀመጥክበት ወንበር ያሰለቸህ፣ የተቀመጥክበት መንደር ሰፈር ያሰለቸህ፣ ሰልችተሃል፣ እጅ ብሎሃል። ጌታ ይመጣና ይቀይረዋል። ጌታ ይመጣና ይቀይረዋል። ጌታ ይመጣና ይቀይረዋል። ያን ጊዜ መዝለል ትጀምራለህ። ያን ጊዜ ትነሳለህ። ካለበት ስፍራ ትነሳለህ። ያን ጊዜ ያ አለኝ የምትለውን ነገር ጥለህ ትወጣለህ። ምክንያቱም የጠራህ የመጣልህ ዘንበል ያለልህ የናዝሬቱ ኢየሱስ ስለሆነ፣ የቆመልህ የናዝሬቱ ኢየሱስ ስለሆነ። ስለዚህ ምን ላደርግልህ ትወዳለህ አለው። ክብር ለእግዚአብሔር ይሁን። ምን ላደርግልህ ትወዳለህ? ዛሬም ጌታ እንደዚህ ይለናል። ምን ላደርግልህ ትወዳለህ? ምን እንዳደርግልሽ ትወጃለሽ ይልሻል ጌታ። ማረኝ አይደል ያልሽው? ምህረትን አልጠየቅሽው? ምን አደርግልህ ዘንድ ትወዳለህ? ዛሬ ወደ ምህረቱ እንግባ። ምህረትን ጠይቅ።
ዛሬ ማረኝ እንበል፣ ራራልኝ እንበል። ፊቱን እንፈልግ። ያን ጊዜ ይመጣል። ምን ላደርግልህ ትወዳለህ? እውሩም መምህር ሆይ አይ ዘንድ ነው አለ። ክብር ለእግዚአብሔር። ጥያቄውን በግልጽ አቀረበ። አሁን እኔ ማየት ነው የምፈልገው አለ። አሁን ሳንቲም አይደለም የሚያስፈልገኝ፣ አሁን ምጽዋት አይደለም የሚያስፈልገኝ፣ አሁን የዕለት ጉርስ አይደለም የሚያስፈልገኝ፣ ማየት ነው የሚያስፈልገኝ። አይ ዘንድ ኢየሱስም ሂድ እምነትህ አድኖሃል አለው። ክብር ለእግዚአብሔር ይሁን። አየ በመንገድም ተከተለው ይላል። ጌታ ይባረክ። ስለዚህ ዛሬ ጥያቄህን የሚመልስ ጌታ አለ። አየ፣ እያየ ሄደ። ሂድ እምነትህ አድኖሃል። ወዲያውም አየ በመንገድም ተከተለው። አሁን መሪ አያስፈልገውም። አሁን ያው የተቀመጠበት ያ መንገድ ዳር መቀመጥ አያስፈልገውም። አሁን ኢየሱስን መከተል ይችላል። አሁን ከኢየሱስ ጋር መኖር ይችላል። አሁን ሌላ ሰው የሚያደርገውን ማድረግ ይችላል። ዛሬ ሌላው ሊያደርግ የሚያደርገውን ነገር ማድረግ ያቃተህ፣ አቅም ያጣህ፣ ብቸኛ የሆንክ፣ ግራ የተጋባህ፣ ዛሬ ጌታ ላንተ ይመጣል። ዛሬ ጌታ ላንቺ ይመጣል። ወደ እርሱ የጮህሽው ጌታ፣ የፈለግሽው ጌታ ዛሬ ይመጣና ነገሮች ቀይሮ ምዕራፍሽ ይቀየራል። ጌታ ከስፍራሽ ያነሳሻል። ካለሽበት ሁኔታ ያወጣሻል። ካለህበት፣ ከለመድክበት፣ ከተሰለቸህበት፣ አንተም ከሰለቸኸው ነገር ጌታ ዛሬ ያወጣሃል። ክብር ለእግዚአብሔር ይሁን። ነገር ይቀየራል። ምዕራፍ ይቀየራል። ይህን የምትሰሙ ወገኖች ወንድሞቼ፣ በግል እንደ ቤተሰብ ሆናችሁ የምትሰሙ ካላችሁ፣ 2 ሆናችሁ 3 ሆናችሁ የመልክ እየሰማችሁ ካላችሁ፣ ዛሬ እግዚአብሔር ምዕራፋችሁን ይቀይራል። ዛሬ እግዚአብሔር የተቀመጣችሁበትን ቦታ ይቀይራል። ዛሬ እግዚአብሔር አድራሻችሁን ይቀይራል። ዛሬ እግዚአብሔር ስማችሁን ይቀይራል። እውር መባሉ ይቀርና እኮ አይናማ ሆነ። ስማችሁን ይቀይራል። አድራሻችሁን ይቀይራል። ህይወታችሁን ይቀይራል። ኑሯችሁን ይቀይራል። አኗኗር ስርዓታችሁን ይቀይረዋል። እግዚአብሔር ዛሬ ወደ እናንተ ይመጣል። ስለዚህ እንደዚህ በሉ፣ የዳዊት ልጅ ሆይ ማረኝ በሉ። ወደ እርሱ ጩሁ፣ እግዚአብሔር ይመጣል። ክብር ለእግዚአብሔር ይሁን። ጌታ ይባርካችሁ። ተባረኩ።